ጤና ይስጥልን የኤምኤስ አድማጭ ተመልካቾቻችን ዛሬ ሚያዝያ 5 ዛሬው ዕለታዊ ዋና ዋና መረጃዎችን የምናቀርብበት አሁናዊ የኤምኤስ ዝግጅታችን አሁን ተጀምሯል። እንግዲህ ዛሬ ለመላው ክርስቲያን ለኢትዮጵያን ክርስቲያን የማግስት ነው፣ የኢስተር ወይም የፋሲካ ማግስት ነው። ለሁላችሁም እንኳን አድረሳችሁ ብለን ፕሮግራማችንን እንጀምራለን። እንዴት ውላል ደረጀ? እንኳን ደህና መጣ፣ እንኳን አደረሰ። በዓል መስለህ ነው የዋልከው። ትላንትና ማይተናል ፌስቡክ ላይ በዛው ልደትን እያከበርክ በዓል ጥሩ ነበር ብዬ ገምታለሁ። አዎ በዓል በጣም ደስ የሚል ነበር መቲ። እንግዲህ በዓላችን ልደቴ ከስቅለት ጋር ገጥሞ ነበረ። ልጆቼ ትናንት አከበሩልኝ ትንሣኤው ጋር በጣም ጥሩ ነበር። አንቺን በዓል መስለሻል። አዳራችንንም ቤተክርስቲያን ነበርን። ጥሩ ጊዜ ነበር ያሳለፍነው። በተለይ በውጭ ሀገራት ያለነው በአሜሪካ፣ በአውሮፓ፣ በተለያዩ በመካከለኛው ምስራቅ ከጦርነት ውጭ በነፃነትና ደስ በሚል ሁኔታ በዓሉ እንዳከበርን ይሰማኛል። ትንሽ ችግር የሆነው በአገር ቤት የበዓል አከባበር ሁኔታ በተለይ ከኑሮ ውድነቱ ከዓመት በዓል ገበያ ዋጋ መናር፣ ወትሮም በጣም ውድ ነበረ። አሁን ዓመት በዓሉ ጋርና ከመካከለኛው ምስራቅ ጦርነት ጋር ተያይዞ ከፍ ያለ ነገር መሆኑና አንዳንድ ነገር ስንመለከት ታዝኛለሽ። በርካታ ችግረኞች አሉ። ከችግረኞቹ ግን ባሻገር የሚያሳዝነው መቲ ራሱ የገበያ ዋጋው ዶሮ 3000 ብር 4000 ብር አሉኝ ብለው ሰዎች ደውለውልኝ በጣም ገረመኝና የኢትዮጵያ ገንዘብ ምን ያህል እንትን እንደሆነ ታውቂያለሽና ወድቋል። እኛ አካባቢ አሁን እዚህ አውሮፓ አንድ ዶሮ 6 ዩሮ ነው መቲ። 6 ዩሮ ሙሉን ትገዣዋለሽ ከሆነ 7 ዩሮ ትገዣለሽ እና አዳቆም። ይሄ ማለት በኢትዮጵያ ስትመነዝሪው 1400 1000 ምናምን ይመጣል ይሄ ገንዘብ ማለት ነው። የኔዘርላንዳውያን የነፍስ ወከፍ ገቢ ወይም እዚህ ሀገር የነፍስ ወከፍ ገቢ ከኢትዮጵያን ጋር ሲነጻጸር እስከ 60% ይበልጣል። እጥፍ አፎርድ ማድረግ ይችላሉ፣ ግን ዋጋው ከኢትዮጵያ ዝቅ ያለ ነው። አይገርምሽም መቲ? የሀገራችን የነፍስ ወከፍ ገቢያችን ከነሱ 60% በታች ያደገ ሆኖ የተመሳሳይ ነገር ዋጋ የአንድ ኪሎ ዶሮ ዋጋ ለኢትዮጵያውያን ውድ ነው ሲባል ይሄ እኮ ታዳጊ ሀገሮች ጋር እኮ ትንሽ አድቫንቴጁ ምን እንደሆነ ታውቂያለሽ? በፊት የነበረው ቢያንስ አፎርድ ማድረግ ባይችሉም ኑሮ ርካሽ ነው እዛ ይባላል። ስለዚህ ቱሪስቶች $200-300 እዛ ብዙ ይጠቀሙበታል ይባል ነበር። አሁን አይጠቀሙበትም። ብትልኪ ለዶሮ መግዣ ብለሽ ለእናት ብትልኪ እዛ ውድ ነው ያን የምታደርጊው ነገር ማለት ነውና እኔ ከዋጋችን ከገንዘቡ መውደቅ ባሻገር አይተሽዋል። የዓለም ባንክ ያወጣው ሪፖርት አለ። በዓለም ላይ እኮ ነው የሚለው መቲ፣ በዓለም ላይ ዘ ወርስት ከረንሲ ብርና ሳውዝ ሱዳን ፓውንድ። ብር የኢትዮጵያ መገበያ ገንዘብ ነው ታውቁታላችሁ። ኔም አፍሪካስ ወርስት ፐርፎርሚንግ ከረንሲስ። ከአፍሪካ ማለት ከዓለም ማለት ነው። እስኪ እንዴት ይሰማል ይሆን መቲ? ዓመት በመጣ ቁጥር ትንሣኤና ህማማት በመጣ ቁጥር እነ ዳንኤል ክብረትና እነ አብይ ተመሳሳይ ከመጽሐፍ ቅዱስ የሚጠቅሷታለች። አረብ ላይ አይደለንም እንደው አይቀይሩትም እንኳ ህማማታችን አልፎ ፋሲካችን ትንሣኤ ትነሳ። አሁን ደግሞ በዚህም ዓመት ይሄን ነው ያሉት። ኢትዮጵያ ከህማማቷን አልፋ የዳንኤል የሚጽፋታለች በየዓመቱ ወደ ትንሣኤ ገብተናል ከትንሣኤያችን ላይ ይላል። ግን እንደምትመለከችው ዘሴም ቀን ነው ይሄ የወጣው። ወርልድ ባንክ ነው ያወጣው። የኢትዮጵያ ብር ከሳውዲ ሱዳን ጋር ብቻ ነው የተነጻጸረው። ከአፍሪካ እንኳን ማንም ጋር አልተነጻጸረም። የወደቀ ነው ተባለ። ጎረቤቶቻችን ሁሉ ተመልከች። እጅግ አሳዛኝና እንኳን እነሱ ተንሳፈው ሊሆን ይችላል፣ ተነስተው ሊሆን ይችላል፣ ከደመና በላይ ሆነው ሊሆን ይችላል። የኢትዮጵያ ሁኔታ እንደዛ ነው። በፋሲካም ላይ እጅግ ያሳዘነኝ መቲ፣ ዋናው ነገር ያዘንኩት በዚህ ሌላው ደግሞ በማይሆን ነገር 1 ኪሎ ስጋ 640 ብር ማለት ረክሶ አይደለም። ግን ምን ብለው ያወጣሉ? ባላደለቡት ከብት
መመሪያ አይተሽ ከሆነ ለፋሲካ 1 ኪሎ ስጋ በ640 ብር እንዲቀርብ ይሄ መመሪያ ወርዷል። በሁሉም ቦታ ላይ በዚህ መልቀጥ ይቀርባል ብለው ፕሮፓጋንዳ ሰሩ። እስኪ እንደው ማስታወቂያ ነው አውጪት 640 ብር እንዲሸጥ ብለው ተመልከቱ አድማጮቻችን ለፍርዳቸው። ይሄን ተብሎ የወረዳው ነዋሪዎች አካባቢው ነዋሪዎች ይሄን በተስፋ እየጠበቁ ነበር። ማስታወቂያ አሉና ለወረዳ 02 ነዋሪዎች በሙሉ ሁለቱ ስጋ አቅራቢዎች ቤቶች ተከራይተው የነበሩት ስጋ አቅራቢዎች ተመልከቱ ያቀርቡ የነበሩት ዋጋ በ600 ብር ኪሎ ማለት ነው መሸጥ አያዋጣንም ብለው የኪራዩ ሊቋረጥልን በማለታቸው ለፋሲካ በዓል የስጋ አቅርቦት ስለሌለ ሌላ አማራጭ እንድትጠቀሙ እናስታውቃለን። ወትሮም በሌላ ዋጋ ላይ ያን ያቀርባሉ አሉ። ሰዎች ተስፋ አድርገው ጠበቁ። ባለቀ ሰዓት ምን አሏቸው? አቅራቢዎቹ ዋጋው ያዋጣንም ብለው ትተዋል። ስጋ የለም ሌላ አማራጭ ጠብቁ። ምን አማራጭ ነው የሚከተሉት? ይሄ አገራችን እንዳላችሁ ለብዙሃኑ ማለት ነው። ጥቂቶች ድል ብለው አክብረውት ሊሆን ይችላል። ውስኪ እያፈሰሱ አክብረውት ይሆናል። ብር እየቀደዱ እየበተኑ ዘፋኞች ላይ አክብረው ሊሆን ይችላል። ጥቂቶች በአንድ አካባቢ ያሉ፣ ብዙዎቻችሁ ግን በምን ሁኔታ እንዳከበራችሁት ይገባናል። ያ ይሰማናል። በእስር ቤት በተለያየ አስከፊ ሁኔታ ውስጥ ነው ያሉ ወገኖቻችንን እናስባለን በዚህ ጊዜ። ከዛ ግን በውጭ ሀገር ያለነው ኢትዮጵያ በተሻለ መጠን አክብረነዋል የሚለውን ለመናገር ነው። መቲ መልካም። አሁን ያነጻጸርከው የዶሮ ነገር እኮ ከአውሮፓም ራሱ እዚህ ድረስ መምጣት የለብንም። የአውሮፓ ደሞዝ ከፍተኛ ነው እንደምናውቀው፣ ብሩ ቫሊዩ ትልቅ ነው። ስለዚህ በዚህ ሁኔታ እንደው ለመናገር ያህል እኮ 4 ዩሮ እኮ 5 ዩሮ እኮ እንደ 5 ብር ነው እኛ የምንጠቀምበት እኮ አይደል እንዴ? እንደ ተተርጉሞ እንደሚሰጠው ዋጋ እኮ አይደለም የምንጠቀምበት። 1 ዩሮ 1 ፓውንድ እንደ 1 ፓውንድ ነው የምንጠቀመው። እዚህ ለኢትዮጵያ ነው 200 ብር ምናምን የሚሆነው ምንም እዛ ሳንተረጉም። ለነዋሪው ግን በቃ በ4 ብር በ5 ብር ገዝቶ መብላት ይችላል ማለት ነው። በእርግጥ ደሞዙ በዛ ደረጃ የገንዘቡ አቅምም ከፍተኛ ነው። ሩቅ ሳትሄድ ባለፈው ሳምንት እንደዚህ እየተነጋገር ነበር። እዚሁ አፍሪካ ሀገር እኮ ተራ ነገር እኮ ነው ዶሮ እኮ ተራ ነገር፣ በጣም ተራ ነገር ነው። ለአመት በዓል እኮ ነው የምናወራው። በጣም የማዝነው እኔ ይሄንንም እኮ ለአመት በዓል እኮ ነው፣ በአመት 1 2 ለሚመጡ በዓላት እኮ ነው በየቀኑ ሊበላ የሚገባው እና የሚቻል ነገር ሆን ይቻል ነበረ። ለምንድነው የሚቻለው? ምክንያቱም ሌሎች ሀገሮች ስለሚያደርጉት። እዚህ ጎረቤቶቻችን ያሉ ሀገሮች ኬንያ፣ ዩጋንዳ፣ ሩዋንዳ የትም ቦታ ሄድ በቀላሉ ስለሚያደርጉት ኢትዮጵያ ላይ ብቻ እስከመቼ ነው? ለምንድን ነው ምግብ ብርቅ እንዲሆን ተደርጎ በዚህ ደረጃ የተሰራው የሚለውን እኔ ኢንታየርሊ ሙሉ ነገር የፖለቲካ ሁኔታ ነው፣ የፖለቲካ ጉዳይ ነው ይህንን የሚፈታው። የአስተዳደር ለህዝብ የሚጠቅም ነገሮችን ማምጣት የመሳሰሉትን እነሱ ሎጃውን ምግብ ይበላል፣ ምግብ ይሆናል። የኢትዮጵያ ተራብኩ ነው ያለው። አይ ሎጅ ላይ ሄደ ተዝናና ነው። የኢትዮጵያ ተጠማው ነው የሚለው። አይ ዛ ፋውንቴን አለል በሚል ቅራቅንቦ የሆነ መልስ እንደው የሰውን ህይወት እጅግ በጣም የናቀና ያዋረደ ህይወት ጋራ ውድድር ውስጥ መግባት አያስፈልግም። ዞሮ ዞሮ እነሱ በየሶሻል ሚዲያው ይኸውላችሁ በአመት በዓል የለም ምናምን እያለ ሰው ወሬ እየፈጠረ የሚያወራው ይኸው አመት በዓል በሰላም ይኸው ገበያው ደርቷል ምናምን እያሉ እየሰሩ ነበር ያሉት። ለስጋ ቦታዎች ላይ ያለውን ወረፋ የነዳጅ መስሎኝ አለ አንዱ። ረጅም 2-3 ቦታ ቪዲዮዎች ወጥ ረጅም ሰልፍ ነው ይሄ ሁሉ ሰልፍ አንድ ቀን ስጋ ለመብላት አይደል? ከዛ ውጭ ደግሞ እነሱም በየአቅጣጫው በዚህ በኩል አዳንቻ ጥሬ ስጋ ምናምን ስትሰጥ ነበር ለተወሰኑ። ሌላው እኮ የለውም እኮ በሚሊዮን የሚቆጠር ህዝብ እኮ የለውም። እነሱ ለፎቶቸው ምናምን እየሰሩ ነው ያሉት። እና እንዳለ ህዝቡን ጠቅላላ አስርበህ ዳመና ላይ ነን ትንሳያችን ደርሷል። እውነት ነው ትንሳያችሁ ይሄ ከነበረ ደርሳችኋል ማለት ነው። እኛ ግን እውነተኛ ኢትዮጵያን ትንሳኤ ደግሞ እንጠብቃለን። ደረጀ ትክክል መቲ፣ በጣም ነው። ይሄም ነገር አልፎ እንደ ታሪክ እናወራዋለን ብለን ተስፋ እናደርጋለን። ለማንኛውም በድጋሚ እንኳን አደረሳችሁ ለማለት እንፈልጋለን። ሌላው በአማራ ክልል 2 አይነት አከባበር ነው የተለያየው። በተለይ የፋኖ ኃይሎች ባሉበት አካባቢ እስኪ ፎቶውንም አምጪልንና ተከብሯል በዓሉ በደመቅ በተለያዩ የአማራ ክልሎች ባሉበት አካባቢ እንደምትመለከቱት ፋኖዎች በተቆጣጠሯቸው የትንሳኤ በዓል በበርካታ ወረዳዎችና ከተሞች ያለምንም የጸጥታ ስጋት በአግባቡ እንደተከበረ ነው። በሰላም ተጠናቋል። በብዙ ቦታዎች ላይ በተለይ በምስራቅ አማራ፣ በምዕራብ አማራ፣ በደቡብና በሰሜን አማራ ቀጠናዎች በሚገኙ
የፋኖ ኃይሎች በዓሉ በሰላም እንዲጠናቀቅ አስፈላጊውን ጥበቃ ሲያደርጉ መዋላቸው ነው የተገለጸው። እንዲሁም በፋኖ አስተዳዳሪ መዋቅር ስር በሚገኙ ከተሞች የሚኖሩ ምዕመናን ያለምንም ጸጥታ ስጋት በዓሉን ማክበራቸውን እየተናገሩ ነው። በዚህ በዓሉን አስመልክቶ አመራሮቹ ከህዝቡ ጋር አብረው በማክበር የህዝቡና የፋኖ አንድነት ይበልጥ የሚያጠናክሩ ነገሮችን ሲያደርጉ ተስተውለዋል ነው የተባለው። ይሄ በጣም ደስ የሚል አከባበር ነው፣ ሁሌም ይደረጋል በእነሱ ባሉበት አካባቢ። በተመሳሳይ ግን በዚሁ በአማራ ክልል የፋሲካ ቀን ተጠብቆ ድሮን በሌላ በኩል ማለት ነው ይህን ለመበተን ይህን ህዝቡን ለማስፈራራት ምን ለማድረግ በአንዳንድ ቦታዎች ላይ ጉዳት ማድረሳቸው እስካሁን ባይገለጽልንም የድሮን እንትኖች ሁሉ ወድቀዋል ተጥለዋልና ከፍተኛ ሽብር ሲካሄድ ነው ያሉ። በትናንትናው የድሮን ቅኝት በብዙ ቦታዎች ላይ እየተደረገ ነው። በአንዳንድ ቦታዎች ላይ ወድቀዋል፣ ግን ብዙ ጉዳት አላደረሱም የሚል ነው። የሆነ ሆኖ ግን ባሉባቸው ይሄ ተመልከች እነ ማርቲ ፕላቱ ሁሉ ጽፈውታል እንደዛ ለማድረግ ነውና ዝርዝር ጉዳቱ ነው ያልተገለጸው። የሆነ ሆኖ ግን ሁሌም የሃይማኖታዊ በዓልና የተለያዩ ነገሮች ሲመጡ የፋኖች ባሉበት ቦታ ላይ በነፃነት ብዙ ህዝብ ወጥቶ በነቂስ እንደሚያከብረው ሁሉ የትንሣኤ በዓልንም በነቂስ ብዙ ህዝብ ወጥቶ አክብሮታል የሚለውን ለማስተላለፍ ነው። መቲ እዚህ ላይ ማርቲን ፕላውት እንግዲህ ያው ለምንድነው እየጻፈ ያለው ምናምን የሚለው ሌላ ነገር ነው። ግን የጻፈው ነገር በኢትዮጵያ የትንሣኤ በዓል ላይ ያው ሰማዩን ተሞልቷል፣ ሰማዩ በድሮኖች ተሞልቷል እና ጀቶችም ጭምር እና ህዝቡን በማስፈራራት ይላል። ህዝቡ ዓመት በዓልን በሚያከብርበት ጊዜ ላይ ፈርቶ በየቦታው እንዲደበቅና እንዲጨነቅ ለማድረግ ይህን ነገር ሲደረግ ቆይቷል ይላል እና በጣም ያው ትዝብት ላይ ዓለም አቀፍ ደረጃ ላይ ትዝብት ላይ መውደቃቸውን የሚያሳይ ነው። ደረጃ ትክክል ቴሮራይዝ ሲያደርግ ነው ያለው፣ ሲያሸብር ነው ያለው። ይሄ ደግሞ ባህሪያቸው ነው እነሱ እንደሚለው ማለት ነው። ሌላው የመንግስት ያለ ይላሉ የወላይታ ሶዶ ኦርቶዶክሳውያን ባጭሩ በጥቂቱ ብዙም ባታሳዩት ቪዲዮውን በዚሁ በበዓሉ ዋዜማ እንግዲህ ተመልከቱ። የግፍ ጽዋ ለምንጎነጨው ተመልክቷቸው አዳምጧቸው። ይበቃናል ቪዲዮ ብዙ አይደል። በወላይታ ሶዶ በሎሶ ሶሬ አቹራ አቦ ቤተክርስቲያን ናቸው፣ ኦርቶዶክሳውያን ናቸው፣ የዛ አምላኮች ናቸው። ፖሊስ በዱላ ነው እንትን እያደረገ ያለው። ሰሚያተናል የኦርቶዶክስ ተዋህዶ ምዕመናን በዛ አካባቢ ያለ ነው። ከና ተክኖ አልባሳታቸው ነው የተሯሯጡ። 21 ዓመት ሙሉ 21 ዓመት ለካት ፍትህ ስናገኝ አልቆየንም። ይህ ይዞታ የቤተክርስቲያናችን ይዞታ ነው ይሄ የምትመለከቱት። በዚህ ላይ እንግዲህ አንዳንድ የቤተክርስቲያን ነገሮችን ለመስራት በወጣንበት ሁኔታ ላይ ነው። በጾም በምናምን አሳልፈን በበዓሉ ዋዜማ ለበዓል አከባበር የሆነ ነገር በሚያደርጉበት ሰዓት ላይ ይዞታቸው ተረጋግጧል። ህጋዊ ወረቀት አላቸው፣ የተለያየ ነገር አላቸው። በፍጹም ምንም ነገር መስራት አትችሉም በማለት ኃይለኛ ድብደባ ነው የተፈጸመው። ድብደባ ብቻ አይደለም፣ ከ30 በላይ ምዕመናን ለእስር ተዳርገዋልና በተለይ የበሎሳ ወረዳ ፖሊስ አዛዥ አቶ ታመኔ የራሳቸውን እምነት ተገን አድርገው ለኦርቶዶክሳውያን ምዕመናን ላይ ያላቸውን ጥላቻና ንቀት ያሳዩበት ቀን ነበረ። እሳቸው ናቸው ያዘዟቸው ፖሊሶችን እና የፍትህ ያለህ የመንግስት ያለህ እያሉ በበዓሉ ዋዜማና በበዓሉ ቀን የዋሉበት ሁኔታ ላይ ነው የሚታየው የሚለውን ነው መቲ። ሌላው መረጃ ነው። መቸለት ስለ ኦርቶዶክሳውያን ስትናገሪ ነበር አዳነች አቤቤ። ለሁሉም እኩል ነው፣ እኛ በተለያየ ቦታ ያለ ነው ሲባል በኦርቶዶክሳውያን ላይ ለምን ተዋሻላችሁ ብለናቸው ነበርና ዝም ብለን አይደለም ለጥላቻ አይደለም ያን ያወራ ነው ልላችሁ ነው። ተመልከቱ፣ ህጋዊ ወረቀት የመንግስት ካርታ ምናምን ባለባቸው ቦታ ላይ ለፋሲካ የበዓል ዝግጅት የሆነ ነገር ዳስ ጥለው ለማክበር ሲፈልጉ በፖሊስ የደረሰባቸው በሀገራቸው ላይ ማለት ድብደባ ነው። 30 ታስረዋል የሚል ነው። ሌላው መነጋገሪያ የሆነው የኢትዮጵያ ውድ ልጅ ድምፃዊ ቴዎድሮስ ካሳሁን አዲስ ማስታወቂያ እንትን አድርጓል። የሆነ ሰዋሰው ፕሮሞሽን ከሚባል ጋር ስምምነት ነበረ። እሱ ስምምነት ተሰርዞ ራሱ በዩቲዩብ ቻናሉ ላይ ኢትዮሪካ የሚለው አዲሱ አልበሙ በጉጉት የሚጠበቀው እንደሚወጣ እየተነገረ ነው። ለዳግሚያ ትንሣኤ ተብሎ ነበረ፣ ነገር ግን ሐሙስ ነው የሚወጣው አሳውቋል። ራሱ ቴዲ አፍሮ አሳውቋል። እና ሐሙስ ይወጣል መባሉን ተከትሎ መቲ እንግዲህ እንደምታውቂው
ጫጫታ በዛ። ጫጫታ በዝቷል። መጀመሪያ የዛሬ 2-3 ሳምንት አቤል ሙሉጌታ የሚባለው ከአሁን በፊት ቴዲ ሲያወጣ ናአት የሚል ሙዚቃ አብይን ለምን ተናገርክ ብሎ የነቀፈው እሱ እንግዲህ ተመለስኩ ወደ ሃይማኖት ብሎ በኋላ እንመጣበታለን። የሆነ ሙዚቃ ይሄ ሰይጣን ምናምን ከምናምን እያለ የሆነ ነገር ብሎ ነበረ። ቀጥሎ ካሙዙ ካሳ በትናንትናው ዕለት ግጥም አይሉ እንደው ተመልካቾቻችን ለራሳችሁ ህሊና አድርሱለት ነው የሚለው። ሰዶማዊ ጭቃ ነፍሱን አስይዞ በጭስ ደንብዞ ባረቄ ፈዞ ድምፅ አልማዝ አባቱን ተንጫሮ ለዞ ተው ግጥሙን ተውት። የሚያስቅ ነው ምን ማለቱ። አንድ ጊዜ እኔ እንደውም አብይ የለጠፈው ግጥም እያዟዟሩት ካሙዙ ነው እንደ ጻፈው እያልኩ ነበር። ከከተፋ አምባ ከሚኖር ናውዞ አሽሻ ጢሶ ሰሪ ከመንቀፍ አብይ በቀንቅን መንገድ ከኔ ቢሰለፍ ከማላቀስ በቀር ከማልቀስ ዕጣ ለሀገር ቀን በቀን ተስፋ ያምጣ በሀገር የሚነግድ ምናምን የሚል መሪ ሆኖ እንደዚህ እያለ ትናንትና እንትን ሲል ነበረ። እሱ የካሙዙ ሳይበቃን ሲል ደግሞ በጠቅላይ ሚኒስትር አማካኝና በሚኒስትር ደረጃ አሁን እንደምትመለከቱት በሚኒስትር ደረጃ የጻፉት ምን ማለታቸው እንደሆነ አልገባንም። ለትንሣኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሴናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎም ሁሉም የሊግ ቡድኖች ደጋፊዎች እንዲሁም ጊዜያቸው ሁሉ በጾምና በትካት ያሳለፉ የትንሣኤው ምዕመናንና በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታው በሚታይበት ቀን ቀን እየተኛሽ ማታ በስካር መንፈስ በምታየው የሃይላይትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁሬ በሚል ድምፅሽ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቢዩንም የመስማር ተራ ከማንተ አነሸም ተቀማጮች ምክር ይለግሳሉ። ሃይላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታዮች ያስባሉ። ወይ ኳሱን በደንብ ተመልከች ወይ ስለ ማታ ኋድራ ቀሽረሽ አንቁርቁሪ ምናምን እያሉ ቀን እየተኛሽ ማታ ድምፅ ለማውጣት ለትንሣኤ ምናምን እያሉ በዚህ ወይ ግልጽ ነገር አይጽፉ። ነገሩ የግልጽነት ዘመን የሚባል ነው። ቅኔ ድሮ ቀረ። በነገራችን ላይ በአሁኑ ሰዓት ላይ ጽሁፍም በጣም ሞደርን ጽሁፍም ሰዎች በግልጽ ነው ሀሳባቸውን የሚገልጹት። ሳታይር አያስፈልግም እያልኩ አይደለም። እንደዚህ ግን የተወሳሰበ ነገር የምታደርጉት ፍርሃት ሲኖርባቸው እና ምን ማለት እንደሆነ ጽሁፉ ራሱ አይገባም። ግን ቴዲ ሙዚቃ ሊያወጣ ነው ሐሙስ። እስከ ሐሙስ አንድ ነገር ይፈጥራሉ። እኔ እንደነ ካሙዙ አይነት ሰዎች ማየት የምመኘው ክፉ እንዲደርስባቸው አልፈልግም። ስልጣን ግን በጠቅላይ ሚኒስትሩም ላይ ክፉ ይድረስ እያልኩ አይደለም። ስልጣን አላፊ መሆኑን እንዲያዩ ጠፊ መሆኑን እንዲያዩ ሁሉም ነገር ትናንት እንዳየናቸው ትናንትና የህወሓት ደጋፊዎች መሬት ጠባቸው እንደነበሩ አሁን ደግሞ ተመልከች። ምንም እንትን አላደረጋቸውም። ለምን ይሄን ነገር ተናገርክ የሚል ነው። አሁን ለምሳሌ የመጀመሪያው ጠብ ካሙዙም ካሁን በፊት ተሳድቦ ነበረ። የአቤል የተባለው ልጅ ተሳድቦ ነበር። ናአት በሚለው ዘፈን ላይ አይተሽ ከሆነ መቲ መሪ ነኝ የሚል ምህላውን የረሳ ቃል ኪዳኑ ማለት ነው። መሪ ቃል ሲገባ የረሳ ሳር ያለመልማል በአፍ አላፍ ሬሳ ብሏል። ቴዲ ይሄን ሲዘፍን ምን ብሎ ነው? ሰው እየተገደለ ነው ኢትዮጵያ ውስጥ ብዙ ተብለው የተጠየቁት ጠቅላይ ሚኒስትሩ ይሙቱ ሰው መገደል ሊያቆም ይችላል ቢሞቱ እኛ ግን ቢያንስ ችግኝ እንተክልላቸዋለን ችግኙ ጥላ ይሆናቸዋል አለ። አስደንጋጭ ንግግር። አብይ ሲመጣ እንዲህ አልነበረም ነው ከወሰዳችሁት። መሪያችን መሐላውን ረስቷል። መሐላውን የረሳ ነው እንዲህ የሚያደርገው። በእኔ ጊዜ ተሳዳጅና አሳዳጅ የለም፣ ማንም አይታሰርም፣ ቶርቸር ፈጽመናል፣ ይቅርታ አድርጉልን እያለ የመጣ ትሁት መሪ ነው። ቴዲ ስለ ሰው አይደለም እኮ የዘፈነው፣ አሁን ስለ ሀገር እኮ ነው። ሀሳብ እኮ ነው የዘፈነው። አንድ የሀገር መሪ ይህንን መሐላውን መርሳት የለበትም ነው። ፔሬድ እንዴት እንዲህ ይለናል ነው። የአንድ ከያኒ ትክክለኛ ነፍሴ ነው። ለግሉ ብሎ ለምኑ አይደለም። በዚህ ዘፈን ምክንያት አብይ ተበሳጭተው ፓርላማ ላይ አዝማሪ ብለው እስከ መሳደብ ደርሰዋል። ሌላም ነገር ሊደርስበት ይችል ነበር። ይህንን ኃላፊነት ወስዶ ከማንም በላይ ከካሙዙ በላይ ከማን በላይ ቴዲ ልቅረብ ቢል ለዚህ መንግስት ትልቅ ነገር ይዘጋጅለት ነበር። በፍጹም ያችን እውነቴን ህሊናዬ ላይ አልሸጥም። መሪው መሐላውን ረስቷል ነው ያለው። ካሙዙን አልሰደበ ምን አልሰደበ። የህዝብን ብሶትና ምሬት ነው ያንጸባረቀው። ለምን ይሄን አርክ ተብሎ ማውራት እንትን ነው ቀላል ነው መስራት ይከብዳል ብሎ
ሊትራሊ ቴዲ ማለት ቀርቶት ሰደበው ያኛው በዘፈን ዘፈን ሰራሁ ብሎ ማለት ነው። ችሎታቸው መቼም ከሰማይና ምድር ቅርብ ላይ አሁን የካሙዙን ግጥም አይተሽ የቴዲን እንትን ብታይ ካሙዙን ራሱ ይገጥመዋል ቴዲና እሱ ማለት አይደለም። እንደዚህ ያደረግን ብለው እዚህ ደረጃ ላይ ደረሱ። የዛሬ 15 ቀን ወደ ጌታ ተመለስኩ አለ። ጥሩ ነው። ወደ ማናቸውም ሃይማኖት ሲመለስ ሰው ታበረታቸዋለች። ከአሁን በኋላ ዘፈን በቃኝ አለ። ይሄንን ማድረግ ያለበት ለማን ነው? እሱ ለራሱና ለክርስቶስ ከሆነ አመንኩት ለሚል ጌታ ከሆነ መቲ ሰው ሲመለስ ሌላ ሰው ጋር አይተነኳኮስም። ከአሁን በኋላ በቃኝ፣ በዚህ መንገድ አልሄድም፣ በዝማሬ በምናምን ጌታዬን አገለግላለሁ፣ እንደዚህ ሆኛለሁ። ፔሬድ እዚህ ጋር የሚበቃ የሰይጣን የምናምን አለና ቀድሞ እሱ እንዳልነበረበት ሌላ ነገር አደረገ። ከዛ ሄጀ መዝሙሩን ላዳምጥ ሲሄድ እኔ መቲ የት ላይ ነው የለጠፈው? መዝሙር ተብለው የሙዚቃ ቻናሉ ላይ ነው የለጠፈው። ከዛ የሙዚቃ ቻናሉ ላይ ደግሞ ሲሄድ ምን መሰበር የመሰለኝ ሙዚቃውን ቢያንስ ዴሊት ባያደረገው ፕራይቬት አድርጎታል ብዬ ነበር ያሰብኩት። ሙዚቃውም አለ። ኤልሳ ኤልያስን ሲከተለው ወደ ቤተሰቦች ሄጄ እንድሰራበት ፍቀድልኝ ሲለው ምንድን ነው ያለው? እኔ ምን ያስኩብህ ያሻህን አድርግ አለው። የእግዚአብሔር መንፈስ መጎናጸፊያውን ጥሎበት ስለነበረ አይቶት ስለነበር ይላል። የሚያርስበትን በሬ እርሻ ቦታ ላይ ነው ያገኘው። መቲ እርሻውን አርዶ ቀንበሩን እሳት አያይዘው ለእግዚአብሔር መስዋዕት አቀረበው ይላል። ስትከታይ ምንድነው የምትሆኘው? እርሻዬ ምን የለም። አየሽ፣ መንፈሱ የገባቸው ሰዎች ወደ ግራ ወደ ቀኝ የለም። ጣጣቸውን ሁሉ ልክ ከግብፅ ሲወጡ ሸለፈታቸውን እንደገረዙት ከሴኬም ወደ ቤቴል ሲሄዱ ጉትቻቸውን እንደጣሉት ሁሉ። ለዚህ ነው ክርስቶስ ምን አለ በምድር ላይ ማንም እርፍ ይዞ ወደኋላ የሚያይ የኔ አይደለም ማለት። አሁን አቤል ለዚህ ነው እኔ ለሱ የምመክረው፣ በእርግጥ እርፉን ከያዝክ፣ በእርግጥ ለመከተል ከወሰንክ ከቆረጥክ፣ እኔ ያደርገዋለሁ ያልኩ አይደለም፣ እኔ ደካማ ነኝ። ግን አንተ እዛ ድረስ ከደረስክ ሙዚቃውን በቃ እርሻህን ጣል፣ በሬህን ጣል፣ ቀንበርህን ጣል፣ ማንም እርፍ ይዞ ወደኋላ የለም የሚል ነው። እውነት ከሆነ እውነት ከተመለስክ ደስ የሚል ነው። ሙዚቃ ኮልኮል ሆን ሸለፈቱን የግብፅን ሸለፈት የሴኬምን ጉትቻ እዛ መዝሙር የጫንክበት ስር ያለውን ሁሉ ሲቻል አጥፋው፣ ካልቻልክ ፕራይቬት አድርገው። አሁን እኮ እዛ የገቡት በሙሉ ሙዚቃ እያዩ ነው። እዛ ላይ ጫንክ ደግሞ እንደ አጋጣሚ ሆነው ቪውም አላገኘህም። አሁን ያኛው እንደዚህ አይደለምና የእግዚአብሔርን መንገድ የምትከተለው በልክ በካልኩሌሽን መሆን የለበትም። እዚህ ያጣኸውን ተቀባይነት እዛ ለማግኘት፣ እዚህ ያጣውን ቢዝነስ እዛ ለመስራት ከሆነ አይሆንም። ያን በዚህ ያየ ነው የእሱን ነገር ማለት ነው። ይሄ ደግሞ መጣና አሁን ምን ሆኖ እንደተሾመ አይተሸዋል። ግጥም ብሎ እኔ በጣም ነው የገረመኝ። እኔ ግጥም ሊቅ ነኝ ባልን የተራቀቅኩ ነኝ ባልን በትዬ ግጥም አውቃለሁ። ግጥምና ገደላት አንድ ግጥም ገደላት፣ በቃ ገደላት። እና ያን ነገር አድርጎ ጠብ አድርሱለት ለሱ አለ። ደግሞ ቅድም ባልኩሽ ነገር ላይ እንዲህ አደረገ። ኤክስፔክቴሽኑ ምን አደረጉት? መቲ አልጓጓሽም? የቴዲ እንዲወጣ ስለምን እንደሆነ በምን አውቀው ነው? ግን አሁን ቀድመው የመጡት ምቱ ተብለው ነው አይደል? አሁን የቴዲ ዘፈን ሲወጣ ህዝቡ የሚቀበለው ነው። ለምን የህዝቡን ቁስል ሊነካ ይችላል፣ ወይም እውነታን ይዞ ይመጣል ተብሎ ስለታሰበ፣ ሌላ ምንም አይደለም። ምን እንደሚል አላወቁም ገና። ዘፈኑ ስለምን እንደሆነ ታይትሉ ምናምን ነው እንጂ ግጥሙን አላዩትም። ስለዚህ ግን የሆነ እውነት አለ ማለት ነው፣ ህዝብን የሚያስከትል እውነት። ስለዚህ ቀድሞ ግለሰቡን በማጠልሸት ታዲያ ለምን ወያኔ ጭራሽ ከዚህ በላይ አስሮት አልነበር እንዴ? ታዲያ ለምን የዛ ጊዜ አላቆመም? ቴዲ ህዝቡስ ለምን መደገፍ አላቆመም ነበር መስሏቸው ከሆነ? ትክክል መቲ፣ ይሄ ነው የምልሽ። ቴዲ ምን ለምን መሰለሽ ያውቁታል፣ አላማውን ያውቁታል፣ ህሊናውን ያውቁታል። ለምን መሰለሽ ቴዲ እኮ መቲ ፕሬዝዳንት ኢሳያስ በተጋበዙበት በሚሊኒየም መድረክ ዛሬ ጠላት ያደረጓቸውና ቀለበት ካላስገባው ኢሱ ኢትዮጵያን ይወዳሉ ያሉ በተናገረበት መድረክ ያኔ አብይ ተጋብዞ ብቸኛ የተጋበዘው እሱ ከኢትዮጵያ ናት። ያቀነቀነውን ግን አይተሸዋል። በኋላ አስመራ እንደ ትንቢት አንድ ቀን ተገናኘን የሚል እሷን አንድ ከዛ ወስዶ ቀጥሎ ደግሞ ምን አደረገ? የኃይለ ሥላሴ አምላክ ይመስገን፣ የምኒልክ አምላክ ይመስገን ብሎ ፊታቸውን ልውጡጥ ነው ያደረገው። ሰው እንደዛ እንትን ባለበት ሰዓት ላይ የራሱን አቋም የጠየቀውም ራሱ አብይ ነው እንዲዘፍን እዛ ላይ የራሱን ግን የሚያንጸባርቀው ምዘፍነው መርጬ ነው ብሎ የራሱን አቋም የዘፈነ ነው። ስለዚህ ምን ሊያወጣ ይችላል? ደንግጠዋል።
ምንም ነገር ሳያደርግ እንዳልሽው ዝም ብሎ የፍቅር ብቻ ሊሆን ይችላል ወይ ሌላ ነገር ሊሆን ይችላል። ኢትዮሪካ የሚለው ራሱ ኢትዮጵያና አፍሪካ ደግሞ ስለ ሀገር አንድነት ሊያመጣብን ነው። ሄድሽ ደግሞ ይሄኛውን ሊበክልብን ነው፣ አየሩን ሊቆጣጠርብን ነው የሚለው እስከ ሐሙስ የሆነ ነገር ሊፈጥሩ ይችላሉ። ህዝቡ ምን አደረገ? ከጫፍ እስከ ጫፍ እንደምታዩ መቼ ነው የሚወጣው የሚለው እየጓጓ ነው። በየቦታው እየለጠፉ እነሱ ናቸው እኮ ማስታወቂያ እየሰሩ ያሉት አሁን ከነሱ በቃ ህዝቡማ አሁን እዛ ላይ ከሆነ አውቀውታል። ይሄን ስላዩት የኢትዮሪካ ምናምን አየሩን ገና ሳይወጣት ለማንም ያልተደረገ ነው። ሁሌ ቴዲ ሊያወጣ ነው ከተባለ እንኳን አልበም አይደለም ሲንግል ሊለቅ ነው ሲባል ታውቂዋለሽ። ይሄ ደግሞ ምን ያሳዝጋል? ብስጭት፣ ንዴት፣ ቁጣ ምን ያደርጋቸው እሱ ያ ነው። ግን ከያኒ ማለት የኪነ ጥበብ ሰው ማለት የህዝብን ቴዲ ማንም ጋር ወርዶ ጭቃ አልተላፋም። ደረጃውም ስላልሆኑ እነሱ ለእነሱም ትዝ አይለውም። እኛንን የምንናገረው እሱ የህዝብን ስሜት ሀሳቧን እያደረገ ያቀነቅናል ማለት ነው። እና ነገ ጠዋት ግን እነዚህን ሰዎች አይተናቸው ሁሉም አላፊ መሆኑን ምን ይሉ ይሆን የሚለው ነገር ያጓጓኛል ለራሴ። ካሙዙ ግን በቅርቡ ይጠብቁ የሚል ነገር ግጥሙን ያንን በጣም ዘግናኙን ግጥሙን በቅርቡ ይጠብቁ ያለው እኔ አይቼው አዘንኩኝ። ከዚህ በኋላ እኮ በምንም መልኩ ማለት ነው በምንም መልኩ ቢከሰት ቦታ እኮ የለውም ኢትዮጵያ ህዝብ ዘንድ ረስቶታል። ለሌላ ሙዚቀኛ ቢሰራና እሱ የሰራላቸው መሆናቸው ከታወቀ ከዚህ በኋላ በዚህ አጋጣሚ እነሱንም ለማስጠንቀቅ ነው የምፈልገው። እሱ የሰራላቸው ሰዎች ከሆኑና እሱ ላይ እሱ ከሆነ ያቀናበረው ገበያ ላይ ችግር እንደሚገጥማቸው ማወቅ አለባቸው። እሱ አበቃለት፣ በቃ ሙያው አበቃለት። በቅርቡ ምናምን የሚለው ማንን ሊሰማው ከሌሎቹ አይማርም እንዲህ የሆኑትን እኮ ማየት አለበት እኮ ሃይማኖት ውስጥ አንዱ እንደዚህ ብቻ ብዙ ነገር ነው ደስ የሚሉ እነ ሳሚዳን ምናምን እየወጡ ያው ከውስጥ ያለውን ነገር በደንብ ስለማንኛውም ሰው ይናገራሉ። በእልህና በቁጭት ሰው እንዴት አንዳንድ ሰው እኮ አሁን በዚህ ዘመን ላይ የመጣው ካድሬነት እኮ ሃይማኖቱን ሁሉ የሚያስቀይር ነው። እኔ ነሰሰርሊ በስነ ስርዓቱ ምናምን ተገልጦላቸው ያሉትን አይደለም ሃይማኖትን የሚያስቀይር በቃ ልም ብለው እንትን ብለው ወደዛኛው በቃ እንደምን ካልሆንን ሁሉን ነገር እነሱ የሆኑትን ካልሆንን እነሱ ስንከተል የሚሉ ብዙ ሰዎች አሉና ትዝብት ውስጥ ነው። ራስንም የማዳን ጊዜ ይመስለኛል። እዚህ እኮ ያደረሱት እሱን ጎበዝ ጎበዝ ብሎም ህዝቡ ነበር እዚህ ያደረሰው። አቀናባሪ ጎበዝ እያለ እያደነቀ ምን እያለ እንደዚህ እያለ እንደውም ድሮ ሳይታወቅ አሁን እንደዚህ ወደ ፖለቲካ ወደ ምን ገብቶ በጣም ደካማ ጎጆ ቤት ነበረች አሉ ስቱዲዮ በጣም ደካማ እንደው ሲያወሩ ሰምቼ ስቅ ነበርና ነዋይን አንዲት ሲንግል ነጠላ ዜማ ሊያቀናብር ሄዳሉ። ቁጭ ብሎ መጀመሪያ እንደገባ እዛ የተራራ ከዛ ማትረባ ቤት አደለች ደሳሳ የፈረሰች ትንሽ አይጥ ቱር ብላ በጠረጴዛው ላይ ያለፈቻል። ነዋይ በቆረጣ አያትና ዝም አላሉ። ትንሽ ታያወሩ ደግሞ አሁን መጣችና ቱር ስትል ካሙዙ በቅድሚያ እሷን ትሰራላት አለዋል። ወረፋ ሲዛ ይሆን አለ እና እንትን ይላል። ዛሬ አንረስተው መቲ ፖለቲካ ውስጥ ተገብተው ልኡካን ቡድን መሪ የባህል አምባሳደር ምናምን ተብለው ሲመጡ የተነሱበትን መርሳት ነገ ጧት ዋጋ ያስከፍላል። አንቺ እንዳልችው እዚህ ትልቅ ደረጃ ላይ ያደረሳቸው እሱ ነው። ሁለት ግጥሙ እንደነገርኩሽ ነው። ግጥም አንዳንድ ሰዎች የግጥም እንትን የሚያበላቸው አሉ። አንድ ጎል በደቂቃ የሚሉ ታውቂያለሽ? ድሮ መከሰስ ሁሉ አለበት። አሁን ትክክለኛ የደራሲያን ማህበር ወይ ምናምን ስለ ግጥም ዋጋ ያለው ሰው ይሄንን በመግጠሙ ራሱ ግጥምን እንዲህ በማወራደሩ ራሱ ሊከሰስ የሚገባበት አይነት ነው። በጣም የሌለ አንድ የሆኑ በቃላት እንራቀቃለን የሚሉት ዛሬ የሆነ የምሽት ክበብ ምናምን የሚባል ነበረ። ተፍላሚ ነው የሚባል ግጥም ብሎ አንድ ጊዜ ያቀርቡና HIV ነበር ያን ጊዜ ይሄ ህይወትን በጣም የተመረጠ ግጥም ነው ታለና ከማስተርፒሴ ማለት ነው ብሎ ህዝብ ሲብ ሳብ ሱብ ሳብ ሲብ ወሲብ ያደርጋሉ ስብስብ ደግጠን ምን ደው አንዱ ይሄ አርት ዛርነት ፎጋር የሚሉ በየሰፈሩ እንዲህ አይነት ሰዎች አሉ። ምን እያሉ ይሄ ሰውዬ አሉና ገይና ደግሞ ስታወራ ያንተ ስትላለች ሰውየው መጡና ያደግን ተቻለ ብለው ነው አሉ። ግን የሆነ ነገር ነው አለ ከስራ ሁሉ ትጋቷ በለጠ ንብ ብለው ሰየሟት አይኗ ስላበጠ። ንብ አይኗ አይበጥ ህዝቡ መታሰቢያነቱ
ላይ ያለ ሙላቱ አብሮ እንዲሁ ለቤቱ ብለው ገቧልና አለ ይሄ ቤቱን ብቻ ቤት መምቻው መላጣ ሰላጣ ምናምን እንዲሆንላቸው አሁን እንትን አይነትና እንዲህ አይነት ሰዎች ግጥምን ሀራስ ያደረጉ አቢዩዝ ያደረጉ እንዳልሽው እንደው ገጣሚያ ማህበር ቢሆን በህግ የሚጠይቃቸው ነበር ለማለት ነው። ታሪካዊነቱ ይሄ አሁን የሚጻፈው በእንደዚህ አይነት ግጥም በጣም ድንቅ የሆነ የግጥም ስራዎቹ በሚታወቀው ቴዲ አፍሮን የሰደበበት ግጥም ነው። አየህ በጣም በግጥሙ የረቀቀውን ሰው በጣም በተጨማለቀ በወረደ ግጥም የተሰደበበት ነው እና ታሪካዊነቱ በዚህ ላይ ተመዝግቦ የሚቀጥል ይመስለኛል። እሱ ግን ያው በጣም የሚያስቀው እንደው እኔማ ግጥም ልገጥምበት ነበር ተውኩት። መቼም መውረድ ነው ብዬ እሱ ላይ ራሱ ተውኩት እንደው እንትን ማድረግ ነው ይላል ብዬ እና ከአሁን በፊት አንድ የሆነ ግጥም አብይ የሆነች ማትረባ ግጥም ጽፎ 5 ሰዎች እያወጡበት ነው። ያቺ ግጥምን ይችን የጻፋት ካሙዙ መሆን አለበት የጻፈለት እያሉ እነ ዮሴፍ እያወጡት ቅድም አይቼ ተመሳሳይ ነው። ይሄንን ነው ይመስለው። ኤኒዌይ አሳዛኝ ነገር ነው። ሌላው እንግዲህ በአማራ ክልል ላይ በተለይ ትናንትና ስለ ድሮን ስናወራ ነበር። በተለይ ጋሸናና ላሊበላ አካባቢ መቲ በዚሁ በፋሲካ ዕለት አውደ ውጊያ ተደርጓል። ከባድ አውደ ውጊያ ነው የተደረገው። በከባድ መሳሪያ ጭነው ሲንቀሳቀሱ ከጋሸና ላሊበላ ሬሽንም ይዘው ሲንቀሳቀስ የነበረ ኃይል ነበረ። እነሱ ጋር ነበር አውደ ውጊያ የተከፈተው። እንግዲህ ከሌሎች አካባቢ ባናረጋግጥም የፋኖ አመራሮች 43 ወታደሮች ህይወታቸው እንዳለፈ ነው የተናገሩት። የፋሲካ ዕለትና ቀንና ምሽት ነው የተካሄደው ነው። በርካታ የቡድን መሳሪያዎችና የተናጠል መሳሪያዎችን ማርከናል ነው የሚሉት እና ወደዛ ሲንቀሳቀስ የነበረው ኃይል እንዳይሄድ ስላደረጉት ከህይወታቸው ካለፈው ተጨማሪ የተረፈው ወደኋላ መመለሳቸውን ነው። ላሊበላ ከተማ የሚገኘው የመከላከያ ኃይል በዲሽቃ ርቀት ዙሪያ ገባውን እስካሁን ድረስ እንደተከበበ ይገኛል የሚል መረጃ ነው የደረሰን። ዓለም አቀፍ የኢራን ሁኔታ አሳሳቢ ደረጃ ላይ ደርሷል። ድርድሩ ተበትኗል። ያለ ውጤት ተጠናቋል። መቲ በጣም አደገኛ ነገር ነው። የዩናይትድ አረብ ኤምሬትስ በጣም ብዙ ኪሳራ ደርሶባታል። ኢራን የሆርሙዝ ሰርጥን ተቆጣጥራ መቀጠል የለባትም፣ የዓለም አቀፍ ነዳጅ ማስተላለፊያ ስለሆነ እርምጃ ይወሰድ እያለ መግለጫ የሰጠች ነች። አረብ ኤምሬት እንደምትናገረው የና አብይ ወዳጅ ናቸው፣ ግን ከፍተኛ ኪሳራ አሁንም ቀጥሏልና በተለይ የአረብ ኤምሬትስ ብሔራዊ ነዳጅ ኩባንያ ዋና ስራ አስፈጻሚ ሱልጣን አልጃበር የሆርሙዞች መዝጋትም ሆነ መቆጣጠር መብት ኢራን የላትም፣ ይሄ ባህር መስመር ለዓለም አቀፍ የንግድ እንቅስቃሴ እጅግ አስፈላጊ መሆኑ የአንድ አገር የግር ይዞታ ሊሆን አይችልም። ኢራን እያደረገችው ያለው የኢኮኖሚ ሽብርተኝነት ነው። ከፍተኛ ኪሳራ እየደረሰብን ነው። ይህ ድርጊት የዓለምን የኃይል አቅርቦት፣ የምግብ ዋስትናና የጤና አገልግሎት አደጋ ላይ የሚጥል ስለሆነ ዓለም እርምጃ መውሰድ አለበት እያለች ዱባይ ወይም ዩናይትድ አረብ ኤምሬት ቁጣዋን እየገለጸች ነው የሚገኘው። በዚህ እንግዲህ ሆርሙዝ ከተዘጋ በኋላ እስካሁን ድረስ 22 መርከቦች ጥቃት ደርሶባቸዋል። 10 የባህር ሰራተኞች ህይወታቸውን አጥተዋል። ወደ 800 የሚጠጉ ንግድ መርከቦች 400 ያህሉ ነዳጅ የጫኑ ናቸው። በወሽመጡ አካባቢ እንደቆሙ ይገኛሉ። ከነዚህ መካከል 3 የኢትዮጵያ ንግድ መርከቦች ናቸው እስካሁን ድረስ። ይህ በሆነበት ሁኔታ ላይ ነው እንግዲህ አሁን ድርድሩ ከተበተነ በኋላ በርካታ የአሜሪካ የጦር መዝገቦች ወደ ሆርሙዝ እየሄዱ ነው። ኢራንን እዛው ከበን የኢራንን መርከቦች ከበን ማጥፋት አለብን እነዚህ የዘጉትን የሚል ነውና በዚህ ምክንያት በአሁኑ ሰዓት ላይ በአንዴ 8% በዛሬው ዕለት የነዳጅ ዋጋ ጨምሯል። ሌላ አስከፊ ጦርነት በባህር ላይ በዛሬው ዕለት ይቀሰቀሳል ተብሏል። የአሜሪካ የጦር መርከቦች ወደ ሆርሙዝ እየተጓዙ ነው። ኢራኖች ደግሞ እንዳመጣጣቸው እናስተናግድና ጉድ እናደርጋቸዋለን እያሉ እየፎከሩ የሚገኝበት ነው። አጠቃላይ ያለው ሁኔታ የዓለማችን ሁኔታ ለአፍሪካውያንም ለእኛም ሀገር አስፈሪ ሁኔታ ነው እየተፈጠረ ያለው ለማለት ነው። ይሄ ደግሞ ዶናልድ ትራምፕ እጅግ አሳዛኝ ነገር ነው፣ አስገራሚ ነገር ነው። እኔ ጤነኛም አይመስሉኝ። ይህንን ፎቶ ለጥፈዋል በትሩዝ በተሰኘው የሶሻል ሚዲያቸው ላይ ነው ያደረጉት። በጦር አውሮፕላኖች ፈውስ የምሰጥ ኢየሱስ እኔ ነኝ ብለው ነው ይህን ያደረጉት። ሰሞኑን ጦርነት ላይ ናቸው። የጦር አውሮፕላን እያሰማሩ ነው፣ እየተዋጉ ነው፣ ግን ዓለምን እየፈወስኩ ነው ብለው ነው የሚያምኑት። እንዲህ የማደርግ ኢየሱስ ነኝ ብለው በትሩዝ የሶሻል ሚዲያቸው ላይ ነው የጻፉት እና በጣም ያስፈሩኛል ዶናልድ ትራምፕ። ሰው ብዙ ጊዜ እንደዚህ አያደርግም። ሁሉም ለነፃነት ለዓለም ሰላም ለምን እያሉ ነው ብዙ ጊዜ ከአሁን በፊት አጥፊ መሪዎች በዓለም ላይ የተከሰቱት
እና ዶናልድ ትራምፕን እኔ ያካሄዳቸውን በጣም ነው የምፈራው። በሁሉም በኩል በፖለቲካው በኩል ዓለም እንዲህ አይደለም ምናምን ፍትሃዊ ነገር ሲናገሩ ይሰማሉ። ግን ሌሎችም ካሁን በፊት ስማቸው እንዳይጠቀሱ ነው የቀሩት መሪዎች በዶናልድ ትራምፕ አኳኋን በጣም ፖፑሊስት የነበሩ ናቸውና ትራምፕም በጣም የሚዲያ ፍቅር አላቸው፣ አቴንሽን ሲከር ናቸው፣ በጣም እንደዛ ናቸው። ሁሉ ነገር አልቆ ምድር ላይ እንትን አድርጌያለሁ ብለው ደግሞ አሁን እኔ ደግሞ በአውሮፕላን በጦር ፈውስ የምሰጥ ኢየሱስ ነኝ የሚል ይሄንን ምስል አድርገው በሶሻል ትሩዝ በተሰኘው የሶሻል ሚዲያቸው በራሳቸው ላይ ለጥፈዋል። በጣም ብዙዎችን እያነጋገረ ይገኛል። ዘመኑ የሆነ ነገር እየተከሰተ ያለበት አዲስ ዘመን ነው፣ ልዩ ዘመን ነው። ብዙ ነገሮች እንጠብቃለን። ለዚህ ነው ትላልቅ ያልናቸው ሰዎች ሁሉ እየወደቁ እየተቀየሩ ብዙ ወጀብ አለ ዓለማችን ውስጥ። እንግዲህ አሁን ክርስቲያኖች ትንሣኤን እንዳከበሩ ሁሉ ከዚህ በኋላ ዓለም እንደ ዓለምም ራሱ ይሄ ሁሉ ጦርነት ሁሉ በርዶ በሰላም የምንኖርበትም ሌላ አዲስ ዘመን ይመጣል ብለን እናስባለን። በዚህም ፈጽም ደረጀ ከቀረውን ከሰዓት በዚሁ በበዓሉ እንድታከብር ከወዲሁ ልሰናበት። አመሰግናለሁ መቲ። ምናልባት ነገ ደግሞ ያንቺ ልደት ነው መሰለኝ። አይ አይደለም፣ ሙከራ ጥሩ አይደለም። ሙከራ ጥሩ ነው። ተሳስቻለሁ ማለት ነው። ሲደርስ እንሰማዋለን። እሺ አልተሳሳትክም። ግን ያው አታቆይላ አላከብርም ብዬ ነው። ግን ዘንጋ ባለን ስራ እንሰራለን። እኔ ግን ቀድሜ ለማለት ፈልጌ ነው በዋዜማው ዛሬ መልካም ልደት ልልሽ ስለፈለግኩ ነው። ነገ ደግሞ እዚህ እንልሻለን ላይቭ ላይ ራሱ ግድ የለም። በጣም ነው የማመሰግነው ደረጀ። ስለዚህ ነገ ስትመጡ አድማጮቻችን አበባ እያዛችሁ ትመጡ። እሺ አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን አሁናዊ የኤምኤስ መረጃዎችን ነበር። ለዛሬ ያልናቸውን እንደዚሁ ትንሽ ዓመት በዓል ነገርም እንዲኖረው አድርገን ዘና አድርገን አቅርበንላቸዋል። ነገ ደግሞ ሌሎቹን ዛሬ ያላስገባናቸውን እና በነገው ዕለት የሚከሱትን መረጃዎች ይዘን በጠዋት ከተፍ እንላለን። እስከዛው ሰላም ቆዩ።